በመጀመሪያ ቀን እያለቀስን እንማማራለን ብዬ አላሰብኩም ነበር፣ ግን ፍቅሩ አልገባንም። በቃ ምንም አይደለም። እነሱ የተረዱት ሕማሙን ቁስሉንና መከራውን ተረድቷል። ልዩነታችን ፍቅሩን አለመረዳታችን እና የእግዚአብሔርን ፍቅር የምንረዳው መቼ ነው? ለሁላችሁም የሚከብድ ነገር ዛሬ አደርጋለሁ። በጣም ይቅርታ አድርጉልኝ፣ ግን ለሁላችሁም በጣም የሚከብድ ነገር ትንሽ ደቂቃ ስጡኝ። ስለዚህ ተግባራዊ ክርስትና የሚለውን የምታስታውሱ ከሆነ መጀመሪያው ክፍል አካባቢ የነበረው ሰዎች ነፍስ የወደደችውን አንብበን ከጨረስን በኋላ የመጨረሻው ጊዜ ላይ ያወራ ነው ቀጣይ ተግባራዊ ክርስትና የሚባል መጽሐፍ እንደምናነብ ነበር። ምክንያቱም በጣም በጣም ህይወት ላይ ኢምፓክት ያለው መጽሐፍ ስለሆነ። ስለዚህ ዛሬ ትምህርቱን በእርግጥ ከመጽሐፉ ጋር ብዙ የተያያዙ ሀሳቦች ላይኖሩት ይችላሉ። ስለዚህ ተግባራዊ ክርስትና በጣም ወሳኝ ትምህርት ነው። እንዴት ነው ክርስትናን በተግባር መኖር የምንችለው? ክርስትናስ ምንድን ነው የሚለውን በሶስት ክፍል ለይተን ዛሬ ማክሰኞ እግዚአብሔር ከፈቀደ ነው የሚቀጥሉት ሐሙስና ቅዳሜን ለማማዋር እንሞክራለን። በዚህ እግዚአብሔር መካከላችን ተገኝቶ እንዲመክረን እንዲያስተምረን የእሱ መልካም ፍቃድ ይሆንልን። ስለዚህ ምንድን ነው ክርስትና? ክርስቶስን መምሰል ነው። ክርስቶስን ስለመምሰል ነው ዛሬ የምንማማረው የመጀመሪያ ክፍላችን። ስለዚህ ምንድን ነው ክርስቶስን መምሰል? በክርስቶስ ክርስቲያን የሚለው መጀመሪያውን ርዕስ ካያችሁትና የክርስትና ህይወት ማዕከል የሆነው ክርስቶስን መምሰል ነው እና ክርስቶስን መምሰል ምንድን ነው የሚለው ነው ዛሬ የምናየው። ወደ ስድስት ነጥቦችን እናያለን። እግዚአብሔር መካከላችን ተገኝቶ እንዲመክረን እንዲያስተምረን የእሱ መልካም ፍቃድ ይሆንልን። እየተሰማችሁ አይደለም መሰለኝ የመጨረሻ ጥያቄ። ምክንያቱም እንዳልኳችሁ ለእኔ ከባድ ነው። እየሰማችሁኝ ይሁኑ እየሰማችሁኝ አይሁን ምንም አውቀው ነገር የለም። እዚህ አንድ ያረጋግጬ የመጨረሻ አረጋግጬ ቢሰማችሁም ባይሰማችሁም እንግዲህ እንቀጥላለን። ጥሩ በቃ ይሰማል የሚል ሰው በጣም ብዙ ነው። ስለዚህ እንቀጥል። እሺ በቃ እንቀጥል። እናንተ ኔትወርካችሁ ማስተካከሉ። እንግዲህ ይህ ትምህርት በጣም የሚያጠነጥነው ዛሬ በክርስትና እምነት መሰረት የሆነውን ኢየሱስ ክርስቶስን ስለማወቅ ከዛ ክርስቲያን መሆን ምን ማለት እንደሆነ እና እርሱን መምሰልን ኢሚቴሽን ኦፍ ክራይስት የሚባለውን ስላለው ጥልቅ መንፈሳዊ ትርጉም ነው ዛሬ የምንማማረው። እዚህ የመጀመሪያው ነገር የምንጠይቀው ያው ክርስቶስ ማን ነው ነው። ክርስቲያን መሆንስ ምን ማለት ነው? ብዙዎቻችን ያው እግዚአብሔርን የምናውቀው ይመስለናል። እግዚአብሔርን ማወቅና ስለ እግዚአብሔር ማወቅ በጣም የሚለያይ ነገር ነው። ታውቃላችሁ፣ ቴዎሎጂ እና ቴዎሲስ ይባላል። በህይወት መኖር እና አለመኖር ማለት ነው። እጽፍላችኋለሁ። እግዚአብሔርን ማወቅና ስለ እግዚአብሔር ማወቅ በጣም የሚለያዩ ነገሮች ናቸው። ይህንን መቼም ቢሆን እንዳትረሱ። እንግዲህ እንዳልኳችሁ ለኔትወርክ ብዬ ውጭ ስለሆንኩኝ የፕሌን ድምፅ ምናምን ሊረብሽ ይችላል። እንድታገሳችሁ መስማት ሞክሩ እና ከታች እንዳልኳችሁ በቃ ስለ እግዚአብሔር ማወቅና እግዚአብሔር ማወቅ በጣም የሚለያይ ነገር ነው። ሁላችንም እግዚአብሔር የምናውቀው ይመስለናል፣ ግን ስለ እግዚአብሔር የምናውቀው ያው የመረጃ ጥርቅም ነው እና ክርስቶስ ማን ነው በእውነት እኛ ህይወት ውስጥ? በክርስቶስ ደግሞ ክርስቲያን የሚለው ስም የመጣው ኬት እንደሆነ ታውቃላችሁ። በክርስቶስ ውስጥ የተወለድን በክርስቶስ የልጅነት መንፈስ እግዚአብሔር መንፈስ ቅዱስ የልጅነት መንፈስ ስላገኘን እና በሱ ስም ስለተጠመቅን በክርስቶስ ክርስቲያን ተብለን እንጠራለን እና ክርስትና ሃይማኖት ብቻ አይደለም ታውቃላችሁ፣ ህይወትም ጭምር ነው እና ያ ህይወት ደግሞ ክርስቶስ ራሱ ነው። ክርስቲያን የሚለው ስም ትርጉም የክርስቶስ ወገን፣ ክርስቶስን የሚከተል
ወይ በጣም ጥልቅ የሆነ ትርጉሙ ደግሞ ትንሹ ክርስቶስ ማለት ነው በነገራችን ላይ ክርስቲያን ማለት። ስለዚህ ክርስቶስን መስሎ ለመኖር የሚጥር ሰው ክርስቲያን ተብሎ ይጣራል፣ ወይም ደግሞ ክርስቶስን መስሎ የሚኖር ሰው ክርስቲያን ይሆናል ማለት ነው። ስለዚህ እንግዲህ አስቡት፣ አባ ጊዮርጊስ ዘጋስጫ ቅዱስ ናቸው። በጣም ብዙ ድርሳናትን ደርሰዋል። እመቤታችን ተገልጣ የእውቀት ጽዋ እስክታጠጣቸው ድረስ ብዙ ቅዱሳን እስኪገለጡላቸው መላእክት ምሳሌ መላእክት እስኪደርሱ ድረስ በጣም በጣም ቅዱስ የሆኑ አባት ናቸው። ግን እሳቸው ጸሎታቸውን ብታንቡ አርጋኖን ላይ እመቤቴ ክርስቲያን አድርጊኝ ይላሉ። እንግዲህ ክርስቶስን መስሎ ከመኖር በላይ እኮ ክርስትና የለም። ግን እነሱ እንኳን ክርስቲያን አድርጊኝ ብሎ ይጸልያል ነው። ክርስቲያን የሚለው ቃል ቀላል ቃል አይደለም ማለት ነው። እኔ ክርስቲያን ነኝ ለማለት ቀላል አይደለም። የሆነ በጣም ጥልቅ ትርጉም አለው። የክርስቶስ ወገን ማለት ነው። በሁሉ ነገር ውስጥ ከክርስቶስ ጎን የሚቆም በሁሉ ነገር ውስጥ ክርስቶስን የሚከተል ከምንም በላይ ደግሞ ቅድም እንዳልኳችሁ ትንሹ ክርስቶስ መሆን ነው። ጸጋ፣ የአምላክ ጸጋ ታውቃላችሁ አይደል? በጸጋ አምላክን መምሰል ማለት መሆን ነው። ሰዎች ጸጋ ዘበአምላክ ይባላሉ እና ቅዱሳን በዛ ልክ ስለደረሱ ማለት ነው። የባህሪ አምላክነት ባይኖራቸውም እግዚአብሔርን መስሎ ስለሚኖሩ ግን የጸጋ አምላክ ይባላሉ። ከፈጣሪ በታች የሆኑ ግን ከብዙ ከሰው ልጆች ውጭ ካሉት ፍጥረታት ደግሞ ከፍ ተደርጎ የተፈጠሩን የሰው ልጅን አዳምን መምሰል ወደ ንጹህነት ወደ ልጅነት እስከ መመለስ ስለደረሱ ያን ጊዜ ክርስቲያን ተብለው ይጠራሉ ማለት ነው። እና ክርስቲያን መሆን ማለት በስም መጠራት ብቻ አይደለም። ክርስቶስ በምድር በተመላለሰበት ወራት ያሳየውን ሕይወት መንገድ መከተል ነው። ሐዋርያው ቅዱስ ጳውሎስ የሚኖርም እኔ አይደለሁም ክርስቶስ ግን በእኔ ይኖራል አለ ገላትያ ምዕራፍ 2 ቁጥር 20 ላይ። እና የሚኖርም እኔ አይደለሁም የምኖረው እኔ አይደለሁም ክርስቶስ ግን በእኔ ውስጥ ይኖራል ነው። ስለዚህ ራሱ ክርስቶስን ብቻ ፍጹም መስሎ ለመኖር ያንን እንዴት እንደምኖር ደግሞ ታውቃላችሁ። በምድር በመጣ በተመላለስበት ጊዜ 33 ዓመት ከ6 ወር እዚህ ምድር ላይ የተመላለሰውን ያንን ህይወቱን ሰው በዚህ ልክ ነው መኖር ያለበት የሚለው ልኩ ምንድን ነው ካላችሁኝ፣ ክርስቶስ በምድር የኖረው ህይወት ነው። በምድር ሲመላለስ የኖረውን ህይወት ነው። ያንን መስሎ ነው በቃ ኮፒ ፔስት አድርጎ ለመኖር መጣር ነው። ያ ነው ክርስትና። ለዛ ነው ቅዱስ ጳውሎስ የሚኖር እኔ አይደለሁም ምኖረው እኔ አይደለሁም እዚህ ምድር ላይ ግን በትክክል ህይወት ከተባለ የሚኖረው እንዴት ነው? ክርስቶስ በውስጡ የሚኖር ሰው ወይ ክርስቶስን መስሎ የሚኖር ሰው ነውና ክርስቲያን ማለት ራሱን ክዶ ክርስቶስን በውስጡ ያነገሰ ሰው ነው። እና ስለዚህ ክርስትና ማለት ምንድን ነው ካላችሁኝ፣ ቅድም እንዳልኳችሁ ትንሹን ክርስቶስ ሆነን ለመኖር የምንጥረበት ህይወት ሃይማኖቶች አይደለም፣ ክርስትና ህይወትም ነው። ያ ህይወት ምን ተብሎ ይጠራል? ክርስትና። ክርስቲያን መሆን ደግሞ እንዳልኳችሁ ራስን ክዶ ክርስቶስን ደግሞ በውስጡ በህይወቱ ላይ አንግሶ ክርስቶስን ለመምሰል ብቻ የሚኖር ለክርስቶስ ብቻ እንደውም ሲገልጹት በክርስቶስ ለክርስቶስ የክርስቶስና እንደ ክርስቶስ ሆኖ መኖር ነው። ከቻልኩ ይህን እጽፍላችኋለሁ። ክርስቲያን ማለት አይ ቲንክ ሰምታችሁት ታውቃላችሁ። በክርስቶስ ለክርስቶስ ክርስቶስ ያጎደልኩት ሊኖር ይችላል። ግን ክርስቲያን ማለት ክርስቶስ ለክርስቶስ እንደ ክርስቶስ ሆኖ መኖር ማለት ነው። ይሄ የብዙ አባቶች አገላለጽ ነውና ይሄ ነው ክርስትና ማለት ሃይማኖቶች አይደለም። ምን ማለት መልኳችሁ ህይወት ማለት ነው። ህይወት ነው የሚኖር ነገር ነው። ለመኖር የምንጥረው ነው። ምን ማለት ነው ካላችሁኝ፣ ቅድም እንዳልኳችሁ ክርስቶስን ተከትሎ ክርስቶስን በውስጥ አንግሶ ራስን ክዶ የምንኖረው ህይወት ነው። ወደ በኋላ በደንብ እናብራራለን። ክርስቲያን መሆን እስካላችሁኝ ክርስቶስን መስሎ መኖር ነው። ራሱን ክርስቶስ በምድር እያለ የኖረውን ህይወት ለመኖር የምንጥረው ወይም ደግሞ ጥረን የተሳካልን ህይወት ክርስቲያን ሆንን ይባላል ማለት ነው። እና እኔን ምሰሉ አለ ሁለተኛው ነጥባችን እሱ ነው። ታዲያ ክርስቶስን መምሰል ማለት ምን ማለት ነው? እውነት እንደ ክርስቶስ መኖር ነው ለክርስቶስ መኖር ነው ብለን ካሰብን ምን ማለት ነው ታዲያ ክርስቶስን መምሰል ማለት? ጌታችን በወንጌል ከእኔ ተማሩ ምሳሌ ሰጥቻቸዋለሁ ብለን ነው። እና ቅዱስ ጳውሎስ ራሱ ምን አለ? እኔ ክርስቶስ እንደምመስል እኔን ምሰሉ አለ። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ እኔ ክርስቶስ እንደምመስል እናንተም እኔን ምሰሉ። ያ ማለት ምን ማለት ነው? ቅዱስ ጳውሎስ ቅዱሳን ክርስቶስን ሆነው መስለው በምድር የኖረውን ህይወት ሆነው ስለኖሩ እነሱን መምሰል ማለት ክርስቶስን መምሰል ማለት ነው። ለዛ በኮንፊደንስ እኔ ክርስቶስ እንደምመስል እናንተም ክርስቶስን ምሰሉ ብሎ ያስተማሩ። ኔክስት እና ግቡ
የመጨረሻው የክርስትና ግብ እውነት ኦርቶዶክስ መሆናችን ክርስቲያን መሆናችን አንገታችን ላይ ይህን ማተም ማሰራችን መጨረሻው ምን ይመስላችኋል? በጣም ብዙ ጊዜ ደጋግሜ ተናግሬያለሁ። እንግዲህ ትምህርቶችን ተከታትላችሁ የምታውቁ ሰዎች አላቋርጥም። ሁሌም ዲያቆን በረከት አለምሸት የህይወታችን ጥሪ የሚል ቪዲዮ አለው። ሁሌም ቢሆን እኔ በጣም ትልቅ ፐርስፔክቲቭን የቀየረልኝ ቪዲዮ ነው እና አርጋኖን ሚዲያ ላይ የህይወታችን ጥሪ ብላችሁ ሰርች አድርጎ ወደ በኋላ ምናልባት ሼር ላደርግላችሁ ይችላሉ እና የህይወታችን ጥሪ ይውላችሁ አላማችን ግባችን እውነት ሰክሰስፉል ሆኖ በአለማዊ ህይወት ጥሩ ህይወት በመንፈሳዊ ህይወት ደግሞ ጥሩ ክርስቲያን ምናምን ሆነን ኖረን ሞተን በብልጣት መንግስተ ሰማያትን መውረስ እንዳይመስላችሁ። በምድር እኮ ክርስቶስን መምሰል ግዴታችሁ። እንደ ክርስቲያን በየትኛውም ሁኔታ ውስጥ ክርስቶስን መስሎ መገኘት ነው ትልቁ ህይወት። እና ምን ማለት ነው? እሺ እንዴት ነው ምን መስለው ካላችሁ ባለባበስ ወይ በህይወት ልምምድ ምናምን አይደለም። ለምሳሌ በትህትናውን መስሏለን ክርስቶስ። ይኸውላችሁ አሁን በጣም ብዙ ሰው ክርስቶስን መምሰል በጣም ከባድ ህይወት አድርጎ ሊያስበው ይችላል። እየሰማችሁ ነው? ግን በጣም ከባድ ህይወት አድርገው ሊያስበው ይችላል። ምክንያቱም ፍጹም ክርስቶስን መምሰል እንዴት ይቻላል? ክርስትናም ይኸውላችሁ ፍጹም የሆነ ክርስቶስን መስሎ የሚኖርበት ህይወት አይደለም። ግን በእያንዳንዱ ሁኔታ ውስጥ ለምሳሌ ዛሬ በየሆነ ደቂቃ ውስጥ ወይ ከባሎቻችሁ ከሚስቶቻችሁ ወይ ከቤተሰቦቻችሁ አሊያም ከጓደኞቻችሁ ጋር ወይም ደግሞ ከሆነ ሰው ጋር ስትገናኙ ያሳያችሁት ወይም ደግሞ ዛሬ የዋላችሁበት አዋዋል ቢያንስ አንዱ ወይ 30 ደቂቃ ወይ አንድ ሰዓት ብቻ የሆነ ሁኔታ ውስጥ ክርስቶስን የመምሰል እድል ሁላችንም አግኝተናል። ወይ ሰዎችን ስናናገር ሊሆን ይችላል፣ ከሰዎች ጋር ጣልተን ሊሆን ይችላል። በጣም ብዙ አጋጣሚዎች አሉ ክርስቶስን ለመምሰል። ስለዚህ ፍጹም ክርስቶስን መምሰል አይደለም፣ ክርስቶስን መሆን አይቻልም። እሱን ሆኖ መኖር አይቻልም። ታውቃላችሁ የምንኖርበት ዓለምም ይህንን አይፈቅድልን። ግን በሆነ አጋጣሚ ውስጥ ክርስቶስን የመምሰል አጋጣሚ እናገኛለን። ለምሳሌ በትህትና ነው ክርስቶስ የነበረውን ትህትና ታውቃላችሁ። ራሱን ዝቅ አድርጎ እነዛን ሐዋርያት እግራቸው ስር ማጠቡ፣ እኔ ትሁት በልቤም የዋህ ቅን ነኝ ብሏል ክርስቶስ። ትሁት ነው ጌታ ነኝ ምናምን ብሎ አልፎከረም። ሳምራዊቷን ሴት ሲያናገርበት የነበረው መንገድ፣ ደዌያንን፣ ያን የዳዊት ልጅ ማረኝ ያለውን አይነ ስውር፣ መጻጉን ሁሉም ታውቃላችሁ ክርስቶስ እንዴት በትህትና ዝቅ ብሎ። ግን እሱ አምላክ ነው። ከማንም በላይ መፎከር የነበረበት ከማንም በላይ እዚህ ምድር ላይ ገናና የሆነው አምላክ ክርስቶስ በምድር እያለ ግን ትሁት ነበር። ስለዚህ ስልጣን እያለሽ የቤት ሰራተኛችሁ ላይ አክት የምታደርጉት አክት ክርስቶስን መምሰል የምትችሉበት አጋጣሚ ነው። አሁን የቤት ሰራተኞች ወይም ደግሞ ቤት የምታገዛችሁ ያቺ ሴት ትሪት የምታደርጉበት መንገድ የምናደርግበት መንገድ አንዱ ክርስቶስን መምሰያ መንገዳችሁን አያችሁ። ከምንወዳችሁ ሰዎች ጋር ከምንጠላችሁ ሰዎች ጋር ከብዙ ሰዎች ጋር ያለን ስለዚህ የሆነ ህይወት አጋጣሚ አለ። ሁሌም በየቀኑ ክርስቶስን መስለን የምንኖርበት አጋጣሚ ሁኔታ አለ። ያችን ሁኔታ ክርስቶስን መስሎ ማለፍ እግዚአብሔር እኮ ይህንን ነገር ክርስቶስ እኮ በምድር እያለ እንደዚህ አይነት ነገር ሲገጥመው ትሁት ሆኖ ነው ያሳለፈው። በትህትና ነው ያሳለፈው። ገንዘብ አለኝ ፈጣሪ ነኝ አምላክ ነኝ ብሎ ታውቃላችሁ። እሱ የፈለገውን ነገር ያደረገ አምላክ አይደለም። መላእክት እኮ እነ ቅዱስ ገብርኤል እና ቅዱስ ሚካኤል እስኪገረሙ ድረስ አረለ ሚካኤል ተደመ ገብርኤል አርመመ ነው የሚለው ዝም እስኪሉ እስኪገረሙ ድረስ እርቃኑ ሲሰቅሉት ዝም ያለው ክርስቶስ ስልጣን ስለሌለው ነው ይመስላችሁ? ብዙ ብለዋል እኮ የሰማይ ሰራዊትን አይደለም ማዘዝ ይችል ነበር ብሏል ክርስቶስ። እነሱም ብሏል የእግዚአብሔር ልጅ ከሆንክ ከመስቀል ውረድ ሲሉት ያልወረደው ትሁት ስለሆነ ነው። አያችሁ፣ በትህትናው መምሰል እንችላለን፣ በፍቅሩ መምሰል እንችላለን። ጠላቶቹን ሳይቀር እንዴት እንደወደደ ታውቃላችሁ። ጠላቶቻችሁን ውደዱ፣ ለሚያሳድዷችሁ ጸልዩ፣ ለሚረግሟችሁ መርቁ እያለ እንዴት እንዳስተማረን ታውቃላችሁ ክርስትናን። እና በፍቅሩ እሱ መምሰል እንችላለን። በመታዘዙ እስከ ሞት ድረስ ለአባቱ እንደታዘዘ ለእግዚአብሔር አብ እንደታዘዘ ታውቃላችሁ። ያ ትእዛዝ ምን ያህል ከባድ ቢሆንም ጽዋ ከኔ ትለፍ አለ። አባቴ ፈቃድህ ከሆነ ግን ይሆናል። ታውቃላችሁ ፈቃድህ ከሆነ ይህች ጽዋ ከኔ ትለፍ አለ። በጣም እኮ አስጨናቂ፣ ወደ በኋላ በደንብ እናየዋለን። እንግዲህ ግን ይህን ሁሉ አስጨናቂ ጊዜ ያንን ስቃይ እስከ መጨረሻው ሄደው አባቱን ታዞ ነው። እኔ አባቴን ትእዛዝ ልፈጽም ነው የመጣሁት ብሏል ክርስቶስ። ታውቃላችሁ በመከራው ስለ ጽድቅ ብሎ መከራ እንዴት እንደተቀበለ ታውቃላችሁ። በሁሉም ነገር ውስጥ ክርስቶስ መምሰል እንችላለን። ግን እንዳልኳችሁ ክርስቶስ እንዲያርጎ ነበር። በባህር ተራምዶ ነበር፣ ባህር ላይ ተራምዶ ነበር፣ ድውይ ሲፈውስ ነበር። ይህን ካላረግን ምናምን አይደለም።
እነሱን ፓርቶች አይደለም ይውላችሁ። ክርስቶስ ብዙ ነገር አስተምሮናል በምድር እያለ። አሁን ያልኳችሁን ነገር እንኳን ብናነሳው በህይወት አጋጣሚ እሺ፣ ዛሬ ልጠይቃችሁ እንደው አንድ ደቂቃ ልስጣችሁ። እንደው ልስጣችሁና አስቡበት እስኪ ዛሬ የዋላችሁት አሁን ምሽት 4 ሰዓት ድረስ ያሳለፋችሁት ቀን እስኪ ወደኋላ መለስ ብለን እናስበውና ክርስቶስን ልመስልበት የምችለው አጋጣሚ እስኪ ጠዋት ስትነሱ ሳሉት ትንሽ ደቂቃ ልስጣችሁና የለም ነበር አለ። የሆነ ሰው ተናግሮናል፣ የሆነ ሰው ላይ ፈርደናል፣ የሆነ ሰው አልታዘዝም ብለናል፣ የሆነ ሰው ጠልተናል። ብቻ ሰምቲንግ ከክርስቶስ እሱ ከኖረበት የህይወት መንገድ ተቃራኒ የሆነን ያለፍነው ሁኔታ አለ ቀን ውስጥ። ስለዚህ ሁላችሁ ክርስቶስን መስዬ እንዴት እኖራለሁ ብላችሁ አትጨነቁ ወዳጆች። ክርስቶስን መስለን መኖር የምንችለው በሁኔታዎች ውስጥ እሱ ያደረገውን መልሰን በማድረግ ነው። መጽሐፍ ቅዱስ የሚያነብ ሰው ቅድም እንዳልኳችሁ ነው። ስለ ክርስቶስ ማወቅና ክርስቶስን ማወቅ ይለያያል። ክርስቶስን በደንብ ያወቀ ቃለ እግዚአብሔር በደንብ የተማረ ሰው በየትኛውም ሁኔታዎች ስለ የትኛውም ሁኔታዎችና በህይወቱ ላይ የሚያጋጥሙት አጋጣሚዎች ምን ማሰብ እንዳለበት ያውቃል። ነገሮች እንዴት መመልከት እንዳለበት ያውቃል። እንዴት በክርስቶስ አይን ጀጅ አድርጎ አስቦ በዝኖ ከዛ እንዴት ሪፍሌክት ማድረግ እንዳለበት ያውቃል። ሁሌም ፍቅር ነው ይሄ ሰው፣ ሁልጊዜ ፍቅር ነው። ታውቃላችሁ ክርስቶስን የሚያውቅ ሰው ክርስቶስን መስዬ ይኖራለሁ ብሎ የሚያስብ ሰው ሁልጊዜ የፍቅር መንገድ ነው የሚራመደው እና የሆነ ፍቅር የጎደለው ውሎ አለ በጣም በእርግጠኝነት መናገር የምችለው። ስለዚህ ክርስቶስን መምሰል ማለት በየሆነ ሁኔታዎች ውስጥ ክርስቶስ ያደረገውን ነገር ለማድረግ መጣር ነው። የቅዱሳን መነሻ ምንድን ነው ማለት? እሺ ክርስቶስን ለመምሰል የምር ክርስቲያን ለመሆን ምንድን ነው የምናደርገው ነው። እኔ ይህን ክፍል እንዴት እንደማስተምራችሁ አላቅም፣ እየተሰማችሁ ይሁን አይሁን አላቅም። ግን ሁሌም እንደምለው የሆን አይጠፋም፣ አንድ ነፍስ አይጠፋም። ሁሌም ቢሆን አንድ ነፍስ አይጠፋም እግዚአብሔር የሚመልሰው። ለዛ ነው ሳንታክት የምናስተምረው። እና ምንድን ነው ማለት አንዳንድ ያትገረሙ ቤተ መቅደስ ስትገቡ ገላት ስታነቡ ድርሳናቸው ሲነበብ እንዲሆነው ቅዱስ ጊዮርጊስ እንዲሞተው ተነስቶ ለእግዚአብሔር ብሎ ለክርስቶስ ብሎ ሁሉን ትተው መንነው 7 ዓመት በአንድ እግራቸው ቆመው ጸልዩ ምናምን ተጋድሎ ስንሰማ ሀው ማለት ምንድን ነው? አትገረሙ መነኮሳት? ይኸውላችሁ እኔ ምንድን ነው ማለት ምንድን ነው እስኪ ያስቡት። ምንም ያስገድዳቸው ነገር የለም። እጃቸውን የጎተታቸው ነገር የለም። ያስገድዳቸው ስቦ የወሰዳቸው ነገር የለም። የሆነ ፍቅር ግን አስገድዷቸዋል ማለት በህይወት እስኪ ዝም ብላችሁ አስቡት እራሳችሁ በእነዛ ሰዎች ቦታ ቤተሰብ እያላቸው በጣም ብዙ መተው የማይችሉት ነገር እያለ ትተው ለክርስቶስ ብለው የሆነ በረሃ ውስጥ እየተራቡ እየተጠሙ ሰውነታቸውን እየጎዱ በገዛ እጃቸው ይኖራሉ። ማለት ምንድን ነው ጋፑ? እነሱ ያዩት እኛ ያላየነው ነገር ምንድን ነው? በጣም ያስደንቀኛል ይሄ ስሜት። ምናልባት የሚጋባባችሁ በጣም ትንሽ ሰዎች ትሆናላችሁ። እውነት እኔ ግን በጣም ይደንቀኛል። ለምን ማለት ለምን እንዴት እዚሁ ሆነው መኖር አይችሉም ነበሩ? ይህን ክርስትና ማለት እዚሁ ሆነው ምንም ነገር ሳይተዉ እንደኛ ምናምን ፍሌክስ እያደረጉ እያስመሰሉ በቃ እግዚአብሔር ይበድያል ይቅርታ ነው። እኛ ታውቃላችሁ ምን ኖረ አይደል? የሆነ መተው ማንፈልገው የሆነ ሀብት ንብረት ሀብታም መሆን ስግብግብነት አለ ህይወታችን ላይ የሆነ ኃጢአት አለ። እሱን መተው ስለማንፈልግ በዚህ ዓለም እኮ እንዴ ክርስቲያን ሆኖ ለመኖር ገዳም መሆን ያስፈልጋል ምናምን እያለን ለራሳችን ምክንያት እየሰጠን ማረባ ሰዎች እንደሆነ ታውቃላችሁ። ሁላችንም ምክንያት እየሰጠን የምንኖር ሰዎች እንደሆነ ታውቃላችሁ። እና ግን ምንድን ነው እስኪ ምን ይመስላችኋል? በቅዱሳንና በእኛ ልዩነት ያለው ልዩነት ምን ይመስላችኋል? እስኪ ልጠይቃችሁ፣ እናንተ መልሱ። እየሰማችሁን ከሆነ እንግዲህ ጥያቄው ይገባችኋል። መልሱልኝ ሁላችሁ። እስኪ የሆነ እናንተ የገባችሁ ነገር ካለ እውነት ልወቁ። እንግዲህ እየሰማችሁኝ እንደሆነና እንዳልሆነ በእነዚህ ነው የማውቀው። አንድ ሰው መልሶታል በደንብ አድርጎ። አንድ ሰው እስካሁን አንድ ሰው ነው የመለሰው። ሁላችሁም ልክ ናችሁ፣ ግን የሆነ ሰው አግኝቶታል።
አዎ በቃ በመጀመሪያ ቀን እያለቀስን እንማማራለን ብዬ አላሰብኩም ነበር፣ ግን ፍቅሩ አልገባንም። በቃ ምንም አይደለም። እነሱ የተረዱት ህማሙን፣ ቁስሉንና መከራውን ተረድቷል። ልዩነታችን ፍቅሩን አለመረዳታችን ይሄ ነው። ይሄ ብቻ ነው። ቅዱሳን የክርስቶስን ህመም ያውቃሉ። ቁስሉን መከራውን ተረድተዋል። ብዙ ቅዱሳን ዓለምን ንቀው መንፈሳዊ ሩጫቸውን የጀመሩት የክርስቶስን ህማም፣ ቁስሉና መከራ በጥልቀት ማስተንተን ሲጀምሩ የምር ሲገባቸው። ለምን? ምክንያቱም የክርስቶስ መከራ የእግዚአብሔር ፍቅር ጥግ ያሳያል። ጥጉ ምን እንደሆነ እናውቃለን። አሁን እኛ ክርስቶስ እንዴት እንደወደደን የምናውቀው ስላበላን፣ ስላጠጣን፣ በኃጢአታችን ብቻ ስለታገሰን፣ ስላኖረን፣ ቸር ስለሆነን ብቻ ይመስላችኋል? እውነተኛ የፍቅር ጥጉ እኮ እስከ ሞት መውደዱ ነው። አንድ ሰው ክርስቶስ ስለ እሱ ሲል የደረሰበትን ግርፋት፣ በቃ በምራቅ መተፋቱ፣ የችንካር ህመሙና የመስቀል ላይ ሞት ሲረዳ ልቡ ይሰበራል። የምርም የክርስቶስ ፍቅር ይማርኳል። እኛ እኮ ስላልገባን እኮ ነው። የምር ስላልገባን ነው። እና የእግዚአብሔርን ፍቅር የምንረዳው መቼ ነው? ለሁላችሁም የሚከብድ ነገር ዛሬ አደርጋለሁ። በጣም ይቅርታ አድርጉልኝ፣ ግን ለሁላችሁም በጣም የሚከብድ ነገር ትንሽ ደቂቃ ስጡኝ። አሁን መለቅላችሁን የ2 ደቂቃ ቪዲዮ አይታችሁ ኮሜንት እንድታደርጉ፣ አይታችሁ እንድትጨርሱ። ያው ዛሬ ስለምንማማረው በክርስቶስ ስም ነው ማዛችሁ። እኔም ቁጭ ብዬ አየዋለሁ፣ አላየሁትም። ስለዚህ 2 ደቂቃ ናት። እሱን አይተን እንመለሳለን። እሺ ቅርብ እንግዲህ ይሄ ነው ክፍያው። ይሄን የረሳ ነው። ይሄ ስላልገባን ነው። እውነት እንዲህ ሆንኩኝ ይበግል ሁላችንም እንዲሆን ስላልገባን አላውቅም። ብዙ እንግዲህ ያው የምር ምናምን ላይመስላችሁ ይችላል። የእናንተን ልብ ለመንካት ምናምን እንዳይመስላችሁ። ይህንን ነው የረሳ ነው። ይህንን ያጣ ነው። እሱ ምን ሊሰማው እንደሚችል አስቡ። ብዙ ቅዱሳን አሟቸዋል። ብዙ ቅዱሳን በየቀኑ ይህንን እያስቡ አልቅሰዋል። አሁን ይህንን እያስቡ የሚያለቅሱ፣ ከኃጢአት የሚቆጠቡ፣ ራሳቸውን ምንም ነገር ለክርስቶስ ብለው ቢያደርጉ የማይበቃቸው ቅዱሳን አሉ። ማለት ምን ብንሆንለት ነው ለክርስቶስ የሚበቃው? ይሄን ውለታ ምን ብናረግለት ነው ምን መልሰው? እሺ ይሄ ልብ አይሰብርም ወይ? ለምን ሰው ይሄን እያወቀ እንዴት ኃጢአት ይሰራል? አንድ ኃጢአት መስራት እዚህ ጅራፍ ላይ አንድ መጨመር ነው። የተቸነከረውን ቁስሉን ድጋሚ መንካት ነው። መጠዝጠዝ፣ በእንጨት መንካት ነው። እሾህ አክሊሉ ላይ አንድ እሾህ መጨመር ነው። ክርስቶስን ድጋሚ መስቀል እኮ ነው። ግን አይገባንም። እኛ ፍቅሩን አልተረዳንም። ልዩነታችን ያ ነው። ያማል እኮ አዎ፣ ሁላችንም ይህንን ለማየት፣ ይህንን መስማት፣ ይህንን መረዳት የማንፈልገው ልባችን ስለሚሰበር ነው። ያንን ፔን አንፈልጎም፣ ይህን ህመም አንፈልጎም። ትንሽ ውስጣችን የጥፋተኝነት ስሜቱ የሚያስለቅሰው አይ እኔ ይህንን ማየት አልችልም፣ ይህን መስማት አልችልም ምናምን ብለን ኢግኖር የምናደርገው እንደሚሰብረን ስለምናውቅ ነው። ግን ስብራቱ ወደ ክርስቶስ ነበር የሚጠራን። እኛ ላለመሰበር ብለን ድጋሚ ክርስቶስን እንሰብረዋለን። ድጋሚ ክርስቶስን መስበር እና ክርስቲያን መሆን ማለት መኑኝ የሆነ ቅዱሳንን መውደድ፣ እመቤቴ ገብርኤልዬ፣ ሚካኤልዬ ምናምን እግዚአብሔርዬ ማለት እንዳይመስላችሁ። ቀላል ነገር አይደለም። ይህን መረዳት ነው። ይህን ፍቅር ስታውቁ፣ ይህ ፍቅር ሲገባን ነው ሰው ለክርስቶስ ብሎ ሁሉን ነገር የሚተው። ሰው ለክርስቶስ ብሎ ሁሉን የሚተው ለዚህ ነው። እና ቀልድ አይደለም። በቃ እወቁኝ፣ እመኑኝ፣ እውነት ቀልድ አይደለም። ይሄ ነው በቃ
ይሄ ነው ያልገባን። ትንሽ ደቂቃ ስጡኝ እሺ፣ ትንሽ ደቂቃ። ልክ አይደለም ታውቃላችሁ። እያስተማሩ ማልቀስ ምናምን ልክ አይደለም፣ ግን ምን ማድረግ እንችላለን ነው። እኔ ገብቶኝ እንዳይመስላችሁ፣ ከእናንተ በላይ ተሽዬ ምናምን እንዳይመስላችሁ። የልቤን ጓዳ የሚያውቀው ክርስቶስ ነው። ግን ቢያንስ ይሄ ነው ነው ዞሮ ዞሮ ይሄ ነው ቅዱሳን መነሻ እንዴት ክርስቲያን ሆኖ ለምን ካላችሁ ልዩነታችን ምን እንደሆነ ታውቃላችሁ? ይህን መርሳታችን ነው። ይህን አለማወቃችን ነው። አሁን ይህን ትምህርት ሰምተን ኃጢአት ሰርተን እናድራለን። ይህንን አይተን ይህን እንባ ሰምተን አልቅሰን ነገ ጠዋት ደግሞ እንሄዳለን፣ እንረሳዋለን። ህማማት ሲመጣ እንሰግዳለን። ጌታ የሆነ የኔ አባት ደምግባት አለው ለእኔ ብለህ ተሰቀልክ፣ ፕሮፋይል ፒክቸር ስቶሪ ምናምን እናደርጋለን። ግን አመቱን ሙሉ እንረሳዋለን። ምን ምንድን ነው የሚሰማው? ቄስ አሸናፊ እግዚአብሔር እንደሰው ያሳዝነኛል ይላሉ። በቃ በገዛ ወገኖቹ ያልተቀበሉት ማለት ብዙ ያረጋችሁለት ሰው እስከ ሞት የሄዳችሁለት ሰው ረስታችሁ ኑሮን ሲኖር ለሱ ብላችሁ እኮ ነው እናንተ ምን የምትጎዱት ነገር የለም። ያ ያለውን ስሜት ታውቁታላችሁ፣ የመረሳት ስሜት እና ክርስቶስ አሁን የሚሰማው እሱ ነው የሚሰማው እና የክርስቶስን ፍቅር ስለተረዱ ክርስቶስ ይህን ሁሉ ለእኔ ከሆነልኝ እኔ ስለ እርሱ ምን ሆናለሁ የሚል ጥያቄ ይፈጥራል። ማለት ለክርስቶስ ምን ላርግልህ ጌታ ሆይ አንተ ለእኔ ኖረሃል ማለት እስካሁን ድረስ ክርስቶስ ያለው ለኛ አሁንም ጉዳዮቹ አሁንም ጉዳዩ እኔ ነኝ፣ አንቺ ነሽ፣ አንተ ነህ። በቃ ሌላ ጉዳይ የለውም እኮ ክርስቶስ አጀንዳ የለውም ሌላ። ፈጣሪ እኮ ነው የዚህ ሁሉ ዓለም ፈጣሪ፣ ሁሉ ፍጥረት የሚያስተናግደው የሚያስተዳድረው እሱ ነው። ግን አንተ ነህ ጉዳዩ እና በቃ ይህን ሁሉ ሆኖልን አንድ ነገር ክርስቶስ ለሱ ብለን እኛ መዳን ያቅተናል? ተውት እኮ ራሳችን ላይ እንኳን ጨክነናል እኮ። ግን ለእግዚአብሔር ብሎ መዳን እና ፍቅሩን መረዳት ማለት ያ ነው። ስለገባቸው ገብቷቸዋል። የዓለም ከንቱነት ታይቷቸዋል። ያኔ ክርስቶስ መከራ በፊት የሳለ ሰው የዚህ ዓለም ክብር፣ ሀብት፣ ደስታ፣ እምነት ኢምንት ሆኖ ነው የሚታየው። ኢምንት ሆኖ የጌታን ቁስል የሚያስባኝ ብሎ በዓለም ተድላ አይደልም፣ ደስ አይለውም። እኛ ትዝ አይለንም መኪናው፣ ቤቱ፣ ፌመስ መሆን፣ ሀብታም መሆን፣ እናቴን ማስደሰት ምናምን ላይ ነን እኛ አይደል? አባቴን መጦር ምናምን እንትኔን ትውልዴን የሆነ በቃ የሆነ አይነት ዓለም ውስጥ ነው ያለነው እኛ። እግዚአብሔር በየቀኑ ክርስቶስ በየቀኑ ይሰቀላል። ስጋውና ደግሞ ቤተክርስቲያን የፈተተች እያለቀሰች እግዚኦ መሐረነ ክርስቶስ እያለች እያለቀሰች በየቀኑ ትፈትተዋለች፣ በየቀኑ ትሰቅለዋለች። እኛ የለንም፣ ከሰርጉ የለንም። እኛ የለንም። ሰልፉ ባዶ ነው። ለጸበል የምንሰለፈውን ያህል ለትራንስፖርት የምንሰለፈው ለዓለማዊ ጥቅማችን የምንሰለፈውን ያህል የክርስቶስን ስጋና ደም ለመብላት አንሰለፍም። አፍራት መልሷለች ያወጣችውን ስጋና ደም ቤተክርስቲያን የለም የሚቀበለው። በየቀኑ ይሰቀላል። እኛ ኃጢአት በሰራን ቁጥር እሱ ራሱ በየቀኑ ይሰቀላል። ይሄ አይገባንም እና ስቲል እስካሁን የዓለም ከንቱነት አይገባንም። ወዳጆቼ እንሞታለን፣ እሺ እንሞታለን። ከዛ ጌታን እናገኘዋለን። ምንም ያላረግንለትን በቃ ምንም ያልመሰለን ያልገባንን ጌታን ፊት ለፊቱን እናገኘዋለን። ምን እንደምንለው እግዚአብሔር ያውቃል። ምንድን ነው የሚውጣን? ያኔ ነው አሁን ያሳደርነው እውነት ነገ ጠዋት ተነስተን የምንሄድበት የስራ ቦታ ምንመኘው ያ በቃ ለማሳካት ምንጠውረው ምናምን ሁሉም ነገር ይቀራል።
ሁሉም ነገር እዚሁ ትተውን እኛ እንሄዳለን። ግን ከዛ ስዋት ፖይንት እሺ፣ የዚህ ሁሉ ነገር መጨረሻ ላይ የማይቀጥል ከሆነ ይህን ስለገባቸው ቅዱሳን ትተውት ሄዷል እንጂ እኛ ደካማ ስለሆነ ምናምናን እያለ ራሳችን ምክንያት አንስተ እነሱ እውነታቸው ጠንካራ ጎበዞች ስለሆኑ አይደለም። እንደ ቅዱሳን በጣም በከፋ ኃጢአት የወደቀ ሰው የለም። እውነት መጽሐፍ ቅዱስ ላይ ያሉትን ኃጢአቶች እኮ ብንዘረዝር ዛሬ በዚህ ዘመን እንዲሆነ ምናምን ብለን በጣም የሚዘገንን ኃጢአት እኮ አይዘገንንም መጽሐፍ ቅዱስ ላይ የተሰሙ ግን እነዛ ሁሉ ተምረዋል፣ አልፈዋል፣ እግዚአብሔርን ይዞ አልፈዋል፣ ቅዱሳን ሆነዋል። የካቲት ስንክሳርን ብታነቡ አንድ ቅዱስ ነበረና ያልሰራው ኃጢአት የለም በህይወቱ። ያልሰራው ስላችሁ በጣም ወንጀለኛ ነበር። ሰው ገሏል፣ አርዷል፣ ምንም ያላደረገው ነገር ዘርፏል፣ ሁሉንም የእግዚአብሔር ትእዛዝ ጥሷል፣ ሁሉንም ኃጢአት ሰርቷል። እና አንድ ጊዜ ያስባል ምንድን ነው ያልሰራሁት እስከዛሬ ብሎ ያስባል። እና አንዲት እርጉዝ ሴት አይቶ በቃ ገድዬ ማላውቀው ነፍሰ ጡር ሴት ነው እና በሆዷ ውስጥ ያለውን ልጅ ከፍቼ ማየት አለብኝ ብሎ ሴትዮዋን ገሎ ሆዷ ውስጥ ያለውን ልጅ ወጥቶ አይቶ ያያል። በቃ እንዴት እንደሚኖር ምናምን ማየት አለብኝ ብሎ የቀረኝ ኃጢአቴ ነው ብሎ እና አስቡ። ልጁ ግን ሲጣጣር ለሞት ሲጣጣር አይቶት ልቡ ተሰበረ። ያን ወደ እግዚአብሔር ተመለሰና ገባ ወደ ራሱ ሲመለስ 40 ዓመት ጫካ ውስጥ መንኖ የኖረ ሰው ነው። ራሱን እየቀጣ እየገረፈ ለእግዚአብሔር ሁሉ የኖረ ቅዱሳን ያችሁ ከዚህ ሁሉ ኃጢአት ውስጥ አንድ ትንሽ ሞመንት መለሰችው። 40 ዓመት ተጋደለ። እግዚአብሔር አንድ አባት ወደሱ ልኮ ነው ንስሐ እንዲገባ ወስዶ እንዲቀበል ያደረገው። በቃ ይበቃሃል ምሬሃለሁ ያለው እና ሁሉንም ቅዱሳን የጀርባ ታሪክ የኃጢአተኝነት ታሪክ አላቸው። ሁሉም እኮ ነው ማለት የትናንት ታሪክ የሌለው ጻድቅ የነገ ተስፋ የሌለው ኃጢአተኛ የለም ይላል አባ ጊዮርጊስ። እና ሁላችን ሁሉም አላቸው የሆነ እነሱ ከኛ የተለዩ ስለሆነ ክርስቶስ ጸጋ ስለሰጣቸው ምናምን ራሳቸው እንዳደለሉ እውነት እና አባቶች ምን ይላሉ መሰላችሁ? መስቀሉን ያየ ዓለምን ይንቃል፣ ቁስሉን ያሰበ ህመሙን ይረሳል ይላል። እና ምንም ነገር ቢሆን ሰው ህይወቱ ላይ ምንም ነገር አፕን ቢያደርግብን ሰው እንዲቀና ብሎ እግዚአብሔር ምን በደልኩ እንዴት ይባላል? ማማረር እኔ በቃ በህይወቴ ምናምን ማለት እኮ የምንችል ሰዎች አይደለም። ክርስቶስ ለእኛ ከሆነልን ይልቅ ለሱ እኮ ብዙ መሆን ነበረብን እኛ ብዙ እና ህማሙን ማሰብ ትልቅ ነገር ነው። በጣም ከባድ ነጥብ እያወራሁ እንደሆነ ይገባኛል። እባካችሁ ለእኔም ጸልዩልኝ፣ እናንተም ጸልዩ። እውነት በቃ እንዳንረሳው ከዛሬ በኋላ ቢያንስ በቃ የላኩላችሁን ቪዲዮ ደጋግማችሁ እያያችሁ ልባችሁን ስበሩት፣ ልባችንን ስበሩ። ከኃጢአት እስኪቆጥበን ድረስ ኃጢአትን እስክንጠላት ድረስ ራሳችን ውቅስ አድርጎ አናታችን እየቀጠቀጠ ጥፋተኝነት ስሜት እየተሰማን እስክንኖር በቃ ራሳችን እስክንጠላው ድረስ በቃ እንደዛ እያደረግን እንኖር። ክርስቶስን ህማም ማሰብ አስፈላጊ ነው። ሌላኛው ነጥብ ዓለምን ንቆ ለክርስቶስ መኖር ነው። ቅዱሳን አባቶች ዓለምን የናቁት ስለጠሏት ሳይሆን ከክርስቶስ ፍቅር ጋር ሲያወዳድሩት ስለማትመጠናቸው ነው። የሚመጣጠን ዓለም የለም። እመኑ። አሁን ካሳየኋችሁ ከነገርኳችሁ ፍቅር የሚበልጥ ሌላም ደስ የሚል ነገር የለም። ከሱ ህማም በላይ የሆነ ነገር የለም። ብዙዎቻችን እኮ ከሱስ የተቀጠብነው፣ ብዙዎቻችን ከመጥፎ ህይወት የተቆጠብነው፣ ብዙዎቻችን የተማርነው የቤተሰቦቻችን ፍቅር ግድ ብሎን የለ እነሱ ያደረጉልን ነገር ትዝ ብሎን ብዙ ነገር ውስጥ ወጣቶች ወንዶች ልንገባ ስንል ጥል ውስጥ ልንገባ ስንል አይ እናት አለኝ ብለን ብዙዎቻችን በህይወት የቆየ ነው። ራሳችን ያላጠፋ ነው እናቴስ ብለን አባቴስ ብለን አይደል ክርስቶስን ብለን የምንኖረው መኪኖች የሆነ ነገር ምን ተው ማለት ኢጓችንን ይህን መጥፎ ፍላጎታችንን ትተን ንስሐ ምንገባው ምንቆረው መቼ ነው? ፍርሃቱን በቃ አሁን ቁረቡ ምናምን ሲሉ አረኒ ምናምን ምንላት ያቺን ምክንያቷን የማይታወቅ ምክንያት እሱን ለክርስቶስ ብለን ምንተው መቼ ነው? እናታችንን በወደድን ልክ እኮ እግዚአብሔርን አልወደድ ነው። አባታችንን በወደድን ልክ እኛ እግዚአብሔርን አልወደድ ነው። ግን ከእናትም ከአባትም በላይ ሆነልን እሱ ነው። እነሱን በጤና ኑሮ መግቦ ብር ሰጥቶ አበልጽጎ ለእኛ እንዲተርፉ ያደረገን እግዚአብሔር ነው። ለእነሱም ለእናትና ለአባቶቻችን እናትም አባትም መሆኑ አይኖራቸው እሱ ነው። ትዝ አይለንም እኛ ከወላጆቻችን በላይ እግዚአብሔርን አንወደውም አብዛኞቻችን። እና ፍቅሩ ሲወዳደር ወርድ አያደርግም። እመኑ። እውነት ያ በጣም የምትወዱት ሌክዠሪ ቤት፣ በጣም የምንወደው የምንፈልገው ሌክዠሪ አኗኗር፣ መኪናው ምኑ እውነቴን ነው የምላችሁ ወርድ አያደርግም።
አመዳም ሆነን ነዳይ ሆነን ብንኖር ይሻላል። እና ዓለምን የናቀ ሰው ምን አይነት ባህሪያት ነው ያሉት? አይ ቲንክ ስለ ፍቅሩ መጨረሻ ላይ ብናወራ ይሻል ነበር። እኔም በጣም ተረበሽኩ፣ መቀጠል አልቻልኩም። ራሴን አመመኝ እዚሁ። እና ቶሎ ለመጨረስ ልሞክር። ዓለምን የናቀ ሰው ባህሪያት ምንድን ናቸው? መጀመሪያው ምኞቱ ሰማያዊ ነው። በጣም እነዚህ ሰፊ ሀሳቦች ናቸው። በቀጣይ ክፍል ሪቪው አድርጌ ለማለፍ እሞክራለሁ። ዛሬ ቶሎ ልጨርስ ነው። ምኞቱ ሰማያዊ ነው። ዓለምን የናቀ ሰው ሀሳብ ሁሉ ወደ ላይ ወደ ክርስቶስ በቃ ያደላል። ሁሉን ነገር ከሰማያዊ ነገር የሚያገናኝ ሰው ታውቃላችሁ? ይህንን ነገር ምናምን ስትሉት እግዚአብሔር ይወደዋል፣ አይ እግዚአብሔር እንደዚህ ይላል ምናምን ምንድን ነው የምታነካካን ምናምን የምንለው ሰዎች ሙድ ብንይዝበት ሰዎች አለ አይደል? እሱ ነው በቃ እውነትም ዓለምን የናቀ ሰው። ምኞቱ ሁሉ ከክርስቶስ ጋር ሰማያዊ ነው። ምንድን ነው ምናምን ሲባል ዘውትር እንቅልፍ የሚነሳው እኛ አልኳችሁ አብዛኞቻችን ያው ከዚህ ውስጥ ካለን ውስጥ ሁላችንም ማለት በሚችል ደረጃ ውስጥ ምኞታችን የሆነ ሀብታም መሆን የማይፈልግ ሰው የለም። በምድር የተሳካለት ሰው ሰውን የሚያስደስት ሰው ምናምን መሆን የማይፈልግ አብዛኞቻችን የሚያቃዥን ሰው። ክርስቲያን ግን ምኞቱ ሰማያዊ ነው። እግዚአብሔርን በህይወት ፈልጎ ማግኘት፣ ክርስቶስን ማግኘት ነው ፍላጎቱ። በቃ እለት እለት የሚናፍቀው ጌታዬ ሆይ የት ነው ያለው? አንተን መውደድ እንዴት እንደሆነ ሳላውቅ እባክህ በሞት አትውሰደኝ እያለ አምላኬ እየፈለግኩ ነው። ዘግይቼ ወደድኩ፣ ሲያገኘው ደግሞ ደስ ይለዋል። ጌታ ሆይ ዘግይቼ ወደድኩ፣ ዘግይቼ አፈቀርኩ፣ ብዙ ቦታ አለ ብዬ ስፈልግ አንተ ግን በእኔ ውስጥ ነበርክ፣ ብዙ ቦታ ስባክን አንተ ግን በእኔ ውስጥ ነበርክ ብሎ ያገኘዋል። ሲያጣው ደግሞ ጌታ ሆይ አንተን እስክናገኝ ድረስ ልባችን እረፍት የለውም እያለ ይፈልገዋል። እውነትም ክርስቲያን ምኞቱ ሰማያዊ የሆነ ሰው ነው። ሁለተኛው ደግሞ በጣም የሚደንቃችሁ ነገር ልንገራችሁ። ይሄ እነዚህ ሀሳቦች በጣም ሰፊ ናቸው፣ ጊዜ ስለሌለ እናንተንም እንትን ከምላችሁ ጨርሶ። ሁለተኛው መከራን አይፈራም ክርስቲያን። በቃ ለክርስቶስ መሞት ለእርሱ ትርፍ ነው፣ ለእኔ ክርስቶስ ህይወትም ጥቅም ነው ብሏል። ጥቅምም በቃ ለክርስቶስ ያ ሞት ለእሱ ጥቅምም ህይወቱም ነው። ክርስቶስ ቢሞት ለክርስቶስ ነው፣ ብንኖር ለክርስቶስ ነው ብሏል ቅዱስ ጳውሎስ። በየትኛውም መንገድ መከራ ቢመጣ ክርስቶስ ላይ ከሆነበት ክርስቶስ ለእሱ ከሆነለት የሚበልጥ አይደለም። እንዲያውም ክርስቶስን በሞቱ እና በመከራው መምሰልን ይመኛል፣ ልክ እንደ ጳውሎስ ማለት ነው። ፊልጵስዩስ 3:4 ላይ 3:8 ወይ 3:10 ላይ እርሱና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሞቱም እንድመስለው እመኛለሁ አለ ቅዱስ ጳውሎስ። እና መከራን አይፈራም። ክርስቶስ እሱ እንኳን ያ ንጹህ ክርስቶስ ንጹህ በግ እንኳን ታርዷል፣ ተሰቃይቷል፣ ተገርፏል። እኔ ማን ነኝ? ኃጢአተኛው በችጋር ማልገረፍ ደልቶኝ መኖሩ ምበላው መጠጣው ቤት ኪራይ አግኝቼ ከሰዎች ጋር ሰላም ሆኜ ምናምን ምኖሩ ማን ስለሆንኩ ነው? ክርስቲያን ማን ስለሆንኩ ነው? ንጹሃ እናታችን እመቤታችን ቅድስት ድንግል ማርያም ተሰዳለች፣ ተሰቃይታለች። 5 ሰይፍ ያ 5 ህማሞች በልቦ አልፈዋል። እንደሷ ያዘነ የተሰቃየ ልጇን የሚያየ ሰው የለም። ማንኝ እኔ የምወደውን ሰው ማላጠው? ማንኝ እኔ ደልቶኝ ምኖሩ? ማንኝ? ክርስቲያን እንዲህ የሚያስበው መከራ ሲርቀው እግዚአብሔር እንደራቀው እያሰበ ነው የሚኖረው እና መከራን አይፈራም። ሶስተኛው ራሱን ይክዳል። ማቴዎስ ወንጌል ምዕራፍ 6 ላይ ሊከተለኝ የሚወድ አስቀድሞ ራሱን ይካድ ዕለት ዕለት መስቀሌን ተሸክሞ ይከተለኛል። የራሱን ምኞት ሳይሆን የክርስቶስን ክብር ይፈልጋል። ጌታ የምፈልገው ይሄ ነው፣ ይሄን አሳካልኝ አይደለም ጸሎቱ። ክርስቲያን ክርስቶስ ምንድን ነው የምትፈልገው ነው። ይጨነቃል፣ ይጠበባል። በየዕለቱ ክርስቶስ ስለሱ ምን እንደሚያስብ ያሳስበዋል። እቅድ የለውም ክርስቲያን። እንዲህ ነው መሆኑ፣ እንዲህ ነው ማድረገው አይደለም። በእያንዳንዱ የህይወት አጋጣሚ ውስጥ ክርስቶስን ይፈልጋል፣ እሱን ያሸተዋል። ጌታ እንደሌለ የሚታወቅበት ቦታ ላይ ላለመገኘት ይጥራል። እስኪ አንዳችሁ ልጠይቃችሁ፣ ሁሌም አንድ ነፍስ እየሰማኝ እንደሆነ አስባለሁ እና ልጠይቅሽ፣ እስኪ ልጠይቅ፣ እንደው አሁን የምትሰሩበት ቦታ ላይ ያላችሁበት የኖረ ሁኔታ ላይ ያላችሁበት ሀገር ላይ እውነት እግዚአብሔርን ብሏችሁ ነው ቦታው? እውነት ክርስቶስ ክርስቶስ ይላል እና የቆያችሁት ለዛ ነው ያለ ነው ለዛ ነው። በጣም እርግጠኛ ብዙዎቻችን ደሞዙ ጥሩ ስለሆነ ሌላ አማራጭ ስለሌለኝ እንግዲህ የእንጀራ ጉዳይ ሆኖብኝ ነው የምንለው። እግዚአብሔር እስኪ ለእግዚአብሔር ብላችሁ እናንተ እርግጠኛ እንዲህ ብዬ መናገር እፈራለሁ፣ ግን ለእግዚአብሔር ብለን እስኪ ምንም ነገር ትተንኛ እስኪ ምን እናጣለን? እውነት እግዚአብሔር ያለው እኮ ሁሉ አለ፣ ምንም አይጎልበትም። እግዚአብሔር ያለው ሰው በተለይ ክርስቶስን ብለው ክርስቶስ የሌለበት ቦታ ነው ብለው ለተዉ ሰዎች ምንም አይጎልባቸው። ይሄ ማለት ዓለማዊ ፍላጎታችሁ ይሟላል አይደለም፣ ውስጡ ሙሉ ነው። ይሄ ሰው ልቡ ሀብታም ነው እና ራሱን ይክዳል። ክርስቶስን በሁኔታዎች ሁሉ የእሱን ምኞት፣ የእሱን ሀሳብ፣ የክርስቶስን ፈቃድ ለማሰብ ይጥራል።
እና ዓለምን ንቆ ለክርስቶስ መኖር አንደኛው የክርስትና ነጥብ ነው። መጽሐፍ ቅዱስ ላይ ያሉትን ሀሳቦች ላንሳላችሁ። ምሳሌ ማቴዎስ 16:24 ላይ እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉን ተሸክሞ ይከተለኝ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 21 ላይ የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋው እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና ይላል። ቅድም ያነበብኩላችሁ ፊልጵስዩስ 3:10 ላይ እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሞቴም እንድመስለው እመኛለሁ ይላል መጽሐፍ ቅዱስ ስለ ክርስትና ሲያወራ እንዲህ ነው። መጨረሻው እንደ አባቶች የሚሉትን ነገር ልንገራችሁ። ቅዱስ ዮሐንስ አፈወርቅ ክርስቲያን ሆይ ይላል ክርስቶስን መምሰል ከፈለክ እርሱ በመስቀል ላይ ሆኖ ለጠላቶቹ እንደጸለየ አንተም ለጠላቶች ጸልይ። ያን ጊዜ ክርስቶስ እውነተኛ ተከታይ ትሆናለህ። እመኑኝ፣ የሆነ የምንጠላው ሰው አለ ህይወታችን ላይ። አሁን ስለ መጥላት ስናወራ መቼ የሚቀር አልለውም ብለን ይሄ ሰው እግዚአብሔር እንኳን ማናችን ቢገባ ማንታረቀው ሰው አለ። ብዙዎቻችን የሆነ የምንጠላው ሰው አለ። እስኪ ዛሬ ማታ እውነት የምር የተግባር ክርስቲያን መሆን የሚፈልግ ከሆነ እውነት ክርስቶስን መምሰል አንዴ በህይወታችን ዛሬ እስኪ ማክሰኞ ማታ 5 ሰዓት ላይ እንደው በህይወታችን አንዴ ለትንሽ ደቂቃ ክርስቲያን ነው። እስኪ ዛሬ ማታ ስንጸልይ ያንን ወዳጅ ያን ጠላቴን አስበው ጌታ ሆይ ልቦናውን መልስለት፣ እኔንም ልብ የሚጠላውን ለበቀል ለቂም ደግሞ ለቂም በበቀል የታሰረውን ልቤን ደግሞ ፍታልኝ። ጌታ ሆይ እንደወደው እርዳኝ፣ ጠላቴን እንደወደው እርዳኝ፣ ባልወደው እንኳን ጥቀመው እባክህ እርዳውን በል እስኪ። አሁን እዚህ ውስጥ ሆናችሁ እየሰማችሁ በሉት። ማውራው እኔ ነኝ አይደል? እናንተ አታወሩም። ስለዚህ ጸልዩ እዚሁ ሆናችሁ ለዛ ሰው ጌታ ከልብ ይቅር እንድል እርዳኝ ብላችሁ። ቅዱስ ዮሐንስ አፈወርቅ የምር ክርስቲያን መሆን የምትፈልግ ከሆነ በዚህ ምሰለው፣ ጠላትን ውደድ፣ ስለሱ ጸልይ። ያኔ ክርስቶስ ይረዳችኋል፣ ይረዳናል ሁላችንም ላይ። ማር ይስሐቅ ደግሞ የዚህን ዓለም ጣዕም የናቀ ሰው የእግዚአብሔር ጣዕም ያገኛል፣ ዓለምን የሚወድ ግን የእግዚአብሔር ጠላት ነው ይላል። ራሳችንን እናለማምድ እስኪ። ለምንድን ነው በጣም የዓለም ከበርቲ ባለስልጣን ሀብታም መሆን የምፈልገው? እስኪ ያንን ሀሳብ ምኞት ለመተው ሞክር። መጽሐፈ መነኮሳት የክርስቶስን ሕማማት ዘወትር ማሰብ የኃጢአትን ስር ይቆርጣል፣ የነፍስን ኃይል ደግሞ ያድሳል። ለምንድን ነው ኃጢአት የሚያስቸግረኝ? ለምንድነው ደካማ የሆንኩት? በእምነቴ ብዙዎቻችሁ ኢንቦክስ የምታደርጉልኝ ጥያቄ አለ አይደል? በእምነቴ ደካማ ነኝ ምን ላድርግ? ይኸው የጌታን ፍቅር አስብ። ያኔ እሱ ራሱ ፑሽ ያደርጋችኋል፣ ራሱ ኤነርጂ ሆናችሁ። በጣም ይቅርታ ስላፈጣጠንኩት፣ ግን በጣም ላወቀበት ለተማረ ሰው በጣም ትልቅ ነጥብ ነው ዛሬ ያነሳነው። ህይወታችን ይቀየራል። እውነት ክርስትና በጣም ደስ የሚል ህይወት ነው፣ የሚያጓጓ ህይወት ነው፣ ለመናገር የሚከብድ። አንዴ ከቀምሳችሁት በኋላ በቃ እንዴት ልንገርህ እንዴት ላስረዳ ብለን የሆነ ጭንቅ የሚል በጣም ደስ የሚል ህይወት ታውቃላችሁ። ሰላም ያለው ስቃይ ያለው እኮ ህመም አለው፣ መስቀል አለው፣ የሆነ የምንሸከመው መከራ አለ። ግን ለጌታ ብለን ስለሆነ ደስ ይላል። እሱን እናፍቀዋለን። ከእሱ ጋርም ልኖር ወደ ክርስቶስ ልኖር ምናፍቃለሁ ያለው እኮ ክርስቶስ ጳውሎስ መሞትን እኮ ነው የተመኘው ታውቃላችሁ። ምክንያቱም ሰው ካልሞተ ወደ ክርስቶስ እንደማይሄድ ያውቃል። እኔ ወዱት ነበር ቅዱሳን በዓይናቸው ማየት ይመኛሉ ጌታ ሆይ እያሉ እና እስኪ የሆነ በቃ የቅዱሳን ፊልም ማየት፣ መጽሐፍትን ማንበብ፣ የክርስቶስን ሕማም ማሰብ፣ ምንድን ነው ክርስትና ብሎ መመራመር። እውነት ጌታ ሆይ ምንድን ነው ከኔ የምትፈልገው? ሁላችንም እኮ የመጣ ነው ማርያምን ነው የምላችሁ ምዬ የምነግራችሁ ክርስቲያን ሆነን ኖረን እንድንሞት ነው። ሁላችንም የሆነ ክርስቶስ በሕይወታችን ያሰበው ያቀደው የጻፈው ሕይወት አለ። የጻፈው ስላችሁ ያስቀመጠው እሱን ማየት የምንችልበት ኤክስፔሪንስ አድርገን እሱን መቅመስ የምንችልበት ሕይወት አለ። ግን እኛ እየፈለግን አይደለም። እሱ ደግሞ ታውቃላችሁ ፍላጎት የማይነካ ፈጥሮ እኛ እኮ ንቀ ነው ያከበረን አምላክ እኮ አያችሁ። አክብሮን ፍላጎታችንን አይጋፋ። እኛ ግን የሱ ፍላጎት ምን ይሁን አይሁን የምናውቀው ነገር የለም። ይኸው እንደ በግ በራሳችን ምኞት እየተነዳን እንኖራለን እና ነገ ላንኖር እንችላለን። ከነገ ወዲያ እግዚአብሔር ፈቅዶ ልንማማር እንችላለን፣ ላንማማርም እንችላለን። ነገ እኔ ላልኖር እችላለሁ፣ እናንተም ላትኖሩ ትችላላችሁና መጨረሻው መልእክቴ ክርስትና በጣም የሚጥም ህይወት ነው። እውነት የሚጥም ህይወት ነው እና ዛሬ የተባባልነውን ነገር እንዳትረሱ። ክርስቶስን መምሰል ቱ ኢሚቴት ክራይስት የክርስትና መጨረሻው ግብ ነው። እሺ ክርስቶስን መምሰል እና ይሄ ጉዞ የሚጀምረው እርሱ ስለኛ የከፈሉን የፍቅር ዋጋ የደረሰበትን ቁስልና መከራ ቀደም እንዳልኳችሁ በማስተዋል ነው። ይህን መረዳት ሲመጣ ፍቅሩ ሲገባን ሰው የዚህን ዓለም ጣዕም ይንቃል። እውነት አይጣፍጠንም፣ ይመረናል። ልባችን በክርስቶስ ፍቅር በጣም ንዝድ ይልብናል። ኑሯችን ለክርስቶስ ብቻ ይሆናል። በዛ አይነት ክርስቲያን ለመሆን በእውነት ያብቃል። ሁላችን ክርስቲያን ለመሆን ያብቃል። ጥያቄ ካለ 2 ሰው ብቻ ወይ 3 ሰው ልቀበልና ልጨርስ። ስለነበር ጊዜ አምላካችን ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር።
እሺ ወንድማችን ናቲም እህታችን ዶክተር ማርያማዊትም አላችሁ። ምናልባት ጥያቄ ለመጠየቅ እጅ ያወጣ ሰው ካልታየ ፍቀዱልና ትምህርታችንን ጨርስ ጥያቄያችንን መልሰን ከቻላችሁ እባካችሁ ትምህርቱ ላይ ብቻ ትኩረት ያደረገ ጥያቄ ቢሆን ጥሩ ነው። እሺ መጠይቅ የሚፈልጉ ሰዎች ካላችሁ፣ ከሌለ እንጨርስ። እሺ በቃ አንድ ጥያቄ ልቀበልና የምን ከዛ ልጨርስ። ይበቃናል። በቃ አቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ ስለ ዛሬው ምሽት እናመሰግናለን። ጌታ ሆይ ይቅር በለን፣ ፍቅርህን እንድናስብ እንድንረዳ፣ ቁስልህን ማመን አውቀን ወደ አንተ እንድንቀርብ የምርም እንደ ቅዱሳን አንተን ወደውህ ስለ አንተ ብዙ ሆኖ ስለ አንተ ኖረው ስላረፉት ስለ ቅዱሳን ብለህ ማረን። እነሱን ምንመስል ዘንድ አንተንም ከምንም ነገር በላይ እንመስል ዘንድ እርዳን። ጌታዊ ከምንም ነገር በላይ ክርስቲያን መሆን ይበልጣል፣ አንተን መምሰል ይበልጣልና ጌታዊ ክርስቲያን አድርገን ንስሐ ሳንገባ ስጋህን ደምህን ሳንቀበል ሞት እንዳይቀድመን እንለምንሃለን። ጌታዊ መዳን ቀናችን ዛሬ አርገው ነገ አርገው። እባክህን ሞት አይቅደመን። ምንም ሳንይዝ አንተ እንዳትመጣ፣ ምንም ሳንይዝ ወደ አንተ እንዳንመጣ ጌታዊ እርዳን። ጠላቶቻችን እንድንወድ፣ የሚያሳድድ እንድንጸልይ፣ የሚጠሉን ሁሉ እንድናፈቅር፣ በአንተ ፍቅር ሰዎችን ሁሉ እንድንወድ እርዳን። ከምንም ነገር በላይ ስለ አንተ ብለን ራሳችን እንድንገድ፣ ራስን በመካድ በኩል የሚመጣውን ደግሞ መስቀልን ተሸክመን እንድንኖር እርዳን። በሰላም አሳድረን፣ ከኃጢአት ጠብቀን፣ ኃጢአትን ትተን አንተ እንድናፈቅር እርዳን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለም አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደዱ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ